ጤና ይስጥልኝ እንዴት አላችሁ? ሁሉ ሰላም እንደሆነ ተስፋ አደርጋለሁ። ስለ ቶተንሃም ለማንሳት ነው። ቶተንሃም እንደገና አሰልጣኝ ቀይሯል። በቅርብ ጊዜ እንደምታውቁት ሮቤርቶ ዲዘርቢ ከኢጎር ቱዶር ስንብት በኋላ አዲሱ የስፐርስ አሰልጣኝ ሆኖ ተሾሟል። ከማርሴይ ከለቀቀ በኋላ የተለያዩ ኃላፊነቶች ላይ ስሙ ሲነሳ ነበር። በእንግሊዝ ያሉት ማንቸስተር ዩናይትድን ጨምሮ ትልልቅ ክለቦች በክረምቱ ሊቀጥሯቸው ይፈልጋሉ በሚል ስማቸው ከሚጠቀሱ አሰልጣኞች መካከል አንደኛው ነበር። በመጨረሻ የቶተንሃም አሰልጣኝ ሆኗል። የዚህ ዝግጅት ዓላማ ስለ ሮቤርቶ ዲዘርቢ አይደለም። በእርግጥ አንድ ፕሮግራም ለመስራት አስባለሁ ይህንን በተመለከተ። ጥሩ አሰልጣኝ መሆኑ ጉዳይ ጥርጣሬ የሚነሳበት ባይሆንም ግን ቶተንሃም ላለበት ሁኔታ አሁን ላለመውረድ እየተሟሟተ ያለ ቡድን ነው። በጣም ከባድ ትግል ውስጥ ነው የሚገኘው እና አንዳንድ ጊዜ አሰልጣኞች ጥሩ አሰልጣኞች መሆናቸው ብቻ ሳይሆን ለዛ ለሚጠየቀው ኃላፊነት የሚሆን ካራክተር እና የማሰልጠን ታሪክ ያስፈልጋቸዋል። ለምሳሌ ቱዶር ባይሳካም ሲመጣ አንደኛው ስለሱ መሾም የተሰጠው ምክንያት ላለመውረድ በሚደረግ ትግል ውስጥ ያሉ ቡድኖች ወዲያው ውጤት ማምጣት የሚችል ለዘለቄታው ትርጉም ላይኖረው ይችላል፣ ዘለቄታዊ ፍልስፍናም ላይኖረው ይችላል፣ ግራንድ ፊሎዞፊ ላይኖረው ይችላል፣ ነገር ግን ወዲያው ውጤት ማምጣት የሚችል አሰልጣኝ ነው የሚል ነበር። ከዚህ በፊት በሰራቸው ኃላፊነቶች ላይ በእንግሊዝ ሰርቶ እንኳ ባያውቅ እሱ ነበር ትልቁ ጥርጣሬ የነበረው። ግን የነበረው ትራክ ሬከርድ ኃላፊነት እንደተረከበ በፍጥነት የቡድኑን ሁኔታ የመለወጥ ታሪክ ነበረው። ብዙ ጊዜ አይዘልቅም። ነገር ግን ለቶተንሃም ኢጎር ቱዶርን ሲቀጥሩ ስለ ዘለቄታው እያሰቡ አልነበረም። ከዚህ አንጻር ሮቤርቶ ዲዘርቢን እንዴት ነው የምናየው? ራሱን የቻለ አንድ ፕሮግራም ብንሰራ የሚሻል ይመስለኛል። ግን ነጥቤ ስለሱ አይደለም። ቶተንሃም እንዴት እዚህ ደረሰ የሚለው ነው። ምን ሲሆን እዚህ ቦታ ላይ ተገኘ? የቶተንሃም የቀደመ ታሪክም በቅርብ ዓመታት የነበረ መደበኛ የቻምፒየንስ ሊግ ተሳትፎ ታሪክም፣ አንዳንድ ጊዜ የዋንጫ ፍክክር፣ በአንድ የውድድር ዘመን የቻምፒየንስ ሊግ ፍጻሜ መጫወት፣ እንዲህ አይነት የቅርብ ጊዜ ታሪኮቹም በተለይ ደግሞ በማውሪሲዮ ፖቼቲኖ ስር ቡድኑ የተጫወተበት የጨዋታ ስልት እና ያጎለበታቸው ተጫዋቾች፣ ከዛ በኋላ ቶተንሃም እንደ ተቋም ደግሞ የገነባው በጣም ዘመናዊ ስቴዲየም፣ በጣም ግሩም የልምምድ ማዕከል እና ከአውሮፓ ሀብታም ክለቦች መካከል አንዱ የሚያደርገው በቅርብ ጊዜ የወጡትን የመጨረሻ የፋይናንስ ሪፖርቶች እንኳ ብታዩ በገቢ በአውሮፓ 9ኛው ከፍተኛ ገቢ ያለው ነው። ከአውሮፓ 96 ትልልቅ የአውሮፓ ክለቦች ጋር እንኳ ብቻ ብታወዳድሩት የሚገርም ነው። 9ኛው የዓለማችን ሀብታም ክለብ ነው አውሮፓ ብቻ ሳይሆን። እና እንዴት እዚህ ቦታ ላይ ተገኘ? እንዴት ባለፈው የውድድር ዘመን 17ኛ ሆኖ ጨረሰ? የዩሮፓ ሊግ ማሸነፉ ያንን የሊግ የውድድር ዘመኑ ድክመት መደበቂያ ሆነ እንጂ 17ኛ ሆኖ ነው የጨረሰው። ተጨባጭ የሆነ የመውረድ ስጋት አልነበረበትም። አዎ ቶተንሃም ሊወርድ ነው የሚል ሰንሴሽን አልነበረንም። ግን ከወረዱት ቡድኖች ቀጥሎ ያለው ወይም በፕሪሚየር ሊግ ከተረፉት ቡድኖች የመጨረሻውን ስፍራ የያዘ ቡድን ነው። ከቶተንሃም በታች ያሉት ሁሉም ቡድኖች ስለወረዱ ማለት ነው። አሁንም በተመሳሳይ ሁኔታ ላይ ነው ያለው። ፓተርን ሆነ እና ትልልቅ የእግር ኳስ ክለቦች በአጭር ጊዜ በተሰራ ስህተት ብቻ እንደዚህ ድንገት ድርምስ አይሉ። ከዚህ በፊት የተወሰኑ ስህተቶች የአመታት ውጤት ነው። በተለይ ትልልቅ ክለቦች ሲሆኑ ቶተንሃም ትልልቅ ስንል ከሌሎቹ ብዙ ዋንጫ ከሚያሸንፉት አንጻር አነስ ብሎ ይታያል እንጂ ከዚህ በፊት አንድ ፕሮግራም ላይ እንዳነሳሁት በታሪክ ትልቅ ነው። ለምሳሌ የመጀመሪያው የእንግሊዝ ቡድን ነው የአውሮፓ ውድድር ያሸነፈ 1963። ከ1963 ቀድሞ የአውሮፓ ውድድር ያሸነፈ የለም። በእርግጥ 1963 ላይ የአውሮፓ ውድድሮችም መጀመራቸው እንደሆነ አካባቢ ነው። 10 ዓመትም አልሞላም ይሆናል። ግን ቢሆንም በጣም ታሪካዊ ያደርገዋል። ይሄ 1980ዎቹ ላይ የአውሮፓ ውድድሮች አሸንፈዋል። ኤፍ ኤ ካፕ 8 ጊዜ አሸንፈዋል ካልተሳሳት፣ 2 ጊዜ ሊግ አሸናፊ ነው። በተለይ 1960ዎቹ ላይ እንደዚህ ሂስቶሪካሊ ትልቅ ቡድን ነው። በቅርብ ዓመታት ደግሞ መደበኛ ከትልልቆቹ 6 ቡድኖች አንዱ ተደርጎ የሚጠቀስ ነው። ቶተንሃም አሁን በተለይ ያለበት ጠርዝ ላይ የደረሰው ግን በድንገት አይደለም። ለአመታት ቶተንሃም በማመንታትና በስኬት መካከል በሄዚቴሽንና በአምቢሽን እንደሚሉት በነዛ መካከል በዛች ቀጭን ክር ላይ ሲመላለስ የቆየ የአውሮፓ በጣም ዘመናዊ ስቴዲየም ያለው የክለቡን ገቢ በከፍተኛ ፍጥነት ያሳደገ እና በፕሪሚየር ሊግ ለአውሮፓ ውድድሮች ለመሳተፍ የሚበቃ የሚመስል ስብስብ ያደረጀ ቡድን ነው። ነገር ግን ለአመታት ደግሞ የወሰኗቸው የተሳሳቱ ውሳኔዎች አሉ። ለአውሮፓ ድል በጣም የተቃረቡ መስለው ያውቃሉ። ለቻምፒየንስ ሊግ አምና እንደውም የዩሮፓ ሊግ ውድድርን አሸንፈዋል።
ደግሞ በሌሎች አጋጣሚዎች አሁን እንዳሉበት አይነት ተጨባጭ የሆነ የመውረድ ስጋት አለባቸው። አርብ ዕለት ዌስትሃም ወልቭስን የሚያሸንፍ ከሆነ ቶተንሃም ወደ 18ኛ ስፍራ ይንሸራተታል። የፕሪሚየር ሊግ የጨዋታዎች ቁጥር ጥቂት በቀሩበት ጊዜ እዚህ ቦታ ላይ መገኘቱ የሚያስገርም ነው። ለቶተንሃም ያለፉት ዓመታት ውድቀቶች አሁን በቅርብ ጊዜ ከኃላፊነት የተነሳው ኢጎር ቱዶርን ጨምሮ አሰልጣኞችን መተቸት በጣም የተለመደው ቢሆንም ሲደጋገም ግን አሰልጣኞች በቶሎ ቶሎ የሚሰናበቱ ከሆነ ግን ችግሩ ሌላ ጠለቅ ያለ ስር እንዳለው የሚያሳይ ነው። በመጠኑ እሱን ለማየት ነው የምንሞክረው። ከአሰልጣኞቹ ባሻገር ያለው የቶተንሃም ችግር አሁን ወደዚህ ጠርዝና ወደ መውረድ ዳርቻ ያደረሰው ምንድነው የሚለውን ለማየት ነው። በእንግሊዝ እግር ኳስ ባለፉት 15-20 ዓመታት በሁለት የተከፈለ ነበር ማለት ይቻላል። ፕሪሚየር ሊጉ ትልልቆቹ 6 የሚባሉት አሉ፣ 2ቱ ማንቸስተሮች፣ ሊቨርፑል እና 3ቱ የለንደን ቡድኖች አርሰናል፣ ቶተንሃም እና ቼልሲ። እነዚህ ትልልቆቹ 6 ወይም ቢግ 6 ይባላሉ። የተቀሩት ደግሞ ዘ ሬስት ይሏቸዋል። የተቀሩት 14ቱ በየአመቱ የሚሄዱት የሚመጡትን 3ቱን ቡድኖች ጨምሮ ማለት ነው። በእርግጥ እነዚህ ቢግ 6 የሚባሉት ወይም ቶፕ 6 የሚባሉት ቡድኖች ሁልጊዜም ቶፕ 6 ውስጥ ይጨርሱ ነበር፣ ወይም ከ1 እስከ 6 ባለው ስፍራ ይጨርሱ ነበር ማለት አይደለም። በክለቦቹ የፋይናንስ አቅምና በነዛ 6 ስፍራዎች ላይ በተደጋጋሚ ኮንሶሊዴት ያደረጉት ቦታ ነበር እንጂ እያንዳንዱ የውድድር ዘመን ላይ እዛው ቦታ ላይ ይቆዩ ነበር ማለት አይደለም። ግን ያን የነበረ አንድ ነገር ነበር። ከትልልቆቹ 6 ቡድኖች መካከል በጣም በከፋ ሁኔታ ውስጥ መጥፎ ሊሆን የሚችለው ነገር በሙሉ መጥፎ ሲሆን በጣም ከከፋ የደረጃ ሰንጠረዥ ወገብ ላይ ነበር የሚጨርሱት። ለምሳሌ ቼልሲ የፕሪሚየር ሊግ ሻምፒዮን በሆነ በሚቀጥለው የውድድር ዘመን በ2014-15 የውድድር ዘመን ሻምፒዮን ነበር። በ2015-16 የውድድር ዘመን በጆዜ ሞሪኞ አሰልጣኝነት ቡድኑ ከባድ ኢምፕሎዥን ውስጥ ገባ። የውድድር ዘመን የመጀመሪያ አጋማሽ በጣም የከፋ ነበር። ምክንያቶቹ ብዙ ናቸው፣ ግን ጊዜው ለቼልሲ ጥሩ አልነበረም። ስለዚህ ጆዜ ከቼልሲ እንዲሰናበቱ ሆነና በሳቸው ፈንታ ጉሲ ዲንክ በድጋሚ ከሆላንድ መጥተው የቼልሲ ጊዜ አሰልጣኝ እንዲሆኑ ኃላፊነቱን ተረከቡ እና መጥፎ የውድድር ዘመን አሳልፎ ቼልሲ የደረጃ ሰንጠረዡ ወገብ ላይ ነበር ያጠናቀቀው። 10ኛ ሆኖ ነበር የጨረሰው። ስለዚህ ከነዛ ከትልልቆቹ 6 ቡድኖችና ክለቦች መካከል አንደኛው ልክ ቼልሲ ያሳለፈውን አይነት ዲዛስትረስ የውድድር ዘመን ቢያሳልፍ ከ10ኛ ሊከፋ አይችልም ነበር። መውረድ ጭራሽ ለውይይት የሚቀርብ አጀንዳ አልነበረም። የተቀሩት 14 ቡድኖች ግን ነገር ከከፋባቸው፣ የተሳሳቱ ውሳኔዎች ከወሰኑ፣ መጥፎ ከሆነ ይወርዳሉ ማለት ነው። ለተቀሩት 14 ቡድኖች እንደዛ ነው። ለ6ቱ ቡድኖች ቢጠም እንኳን ከቶፕ 10 ውጭ አትጨርሱ። አሁን ይሄ ዘመን ያበቃ ይመስላል። ቶተናም የሚነግረን እሱን ነው። ግን ቶተናም ብቻ ሳይሆን ባለፉት ጥቂት ዓመታት ያየናቸው ሌሎች አዝማሚያዎች ነበሩ። አሁን ቶተናም ለሁለተኛ ተከታታይ የውድድር ዘመን ከ1 እስከ 10 ካለው ስፍራ ውጪ እንደሚያጠናቀቅ አውቀናል። አምና 17ኛ ነበር። ዘንድሮ ምንም ቢሆን ከ10ኛ ስፍራ በላይ ሊያጠናቀቅ አይችልም። የመጨረሻው የቶተናም የዚህ ውድድር ዘመን ግብ መትረፍ ነው ይልቁን። ግን ማንቸስተር ዩናይትድ አምና 15ኛ ሆኖ ጨርሷል። ቼልሲ በሌላ ሲዝን በተለይ ከሮማን አብራሞቪች ቼልሲን ሸጦ በክሊር ሌክ ካፒታል መተዳደር በጀመረበት በመጀመሪያው የውድድር ዘመን 12ኛ ሆኖ ነበር የጨረሰው። እነዚህ ባለፉት 5 ዓመታት ብቻ ከ2022 ወዲህ ያየናቸው ናቸው። ቦተም ሃፍ ቦታ ላይ መጨረስ፣ ከ10ኛ በታች መጨረስ። ስለዚህ እንደ ድሮ በጣም እንኳ ነገር ሁሉ ቢጠም ማንቸስተር ዩናይትድ በዴቪድ ሞይስ ስር 7ኛ ሆኖ ሲጨርስ፣ ወይ በኤሪክ ቴን ሃግ ስር 8ኛ ሆኖ ሲጨርስ፣ ወይ አርሰናል ለሁለት ተከታታይ ዓመታት 8ኛ ሆኖ ሲያጠናቅቅ፣ በጣም ሲጠም ሁሉም ነገር ሲበላሽ እንደዛ ነበር የሚሆነው። አሁን ቶተንሃም ግን እኛ በቅርብ ዓመታት ሌሎቹን ቡድኖች ግን የዚህ አዝማሚያ መለወጥን ነው የሚያሳየው። ከዌስትሃም በ1 ነጥብ ብቻ ተሽሎ ነው ያለው። የተለያዩ ስታቲስቲካል ሞዴሎች የተለያዩ ፐርሰንቴጅ ፖይንቶች ለግምት ያስቀምጣሉ። ለምሳሌ ትልልቆቹ ቡክ ሜከርስ የሚባሉት አወራራጅ ድርጅቶች ከ33 እስከ 40% ባለው ውስጥ የሚዋልል ግምት ነው ያላቸው። ቶተንሃም ሊወርድ ይችላል የሚል ግምት 1 ነጥብ ብቻ ነው ያለው። ሞመንተሙ ጥሩ አይደለም። ጨዋታ ካሸነፈ በጣም ረጅም ጊዜ ሆኖ በዚህ ሁኔታ የሚቀጥል ከሆነና አዲሱ አሰልጣኝ ቶሎ ነገሩን ይህንን መጥፎ አዝማሚያ ካላሻሻለው በስተቀር ቶተንሃም ይወርዳል። በዚህ ሁኔታ የሚቀጥል ከሆነ ከተሻሻለ ኦፍኮርስ ስብስቡ አሁንም ደህና ነው።
ግን ለምን ቶተናም እንደዚህ ሆነ? ለምን ፕሪሚየር ሊጉን በጠቅላላው እንደ ድሮ ለቢግ ሲክስ ቡድኖች ያንን የድሮውን ዋስትና መስጠት አቆመ? ትልልቆቹ 6 ቡድኖችና በተቀሩት 14 ቡድኖች መካከል ያለው የሀብት ልዩነት ስለጠበበ ይሆን ሚል ክርክር ሊቀርብ ይችላል። እኔ እሱ ብቻውን እውነት አይመስለኝም። ምክንያቱም አንዳንድ ሰዎች ምን ይላሉ? ሌሎቹም ቡድኖች የሚያገኙት የገንዘብ መጠን ፕሪሚየር ሊጉ የቴሌቪዥን ገቢን ቢያንስ ለሁሉም እኩል የሚያካፍል በመሆኑ የተነሳ የሀብት ልዩነቱ ጠበበ የሚሉ ሰዎች አሉ። ይሄ ራሱን የቻለ ጥናት ያስፈልገዋል። ምክንያቱም የተቀሩት 14ቱ ክለቦች ብቻ ሳይሆኑ ትልልቆቹ 6 ክለቦችም የበለጠ ሀብታም እየሆኑ ነው የሄዱት። ልዩነቱ ግን አንድ ነው። ልክ ነው። የቤዝ ላይን ስታንዳርድ የሚባለው የእንግሊዝ የሚድል ክላስ ቡድኖች ከ14ተኛ እስከ 7ተኛ ባለው ከ7ተኛ እስከ 14ተኛ ስፍራ ባለው ደረጃ የሚያጠናቅቁት ቡድኖች ደረጃ ከፍ ብሎ ሊሆን ይችላል። ለምን ከፍ አለ የሚለውን እናነሳለን። ግን እኔ በሀብታሙና በድሃው ክለብ መካከል ያለው ልዩነት ስለጠበበ አይመስለኝም። እንዲያውም ሌሎች ብዙ ጥናቶች በሀብታሞቹና በድሆቹ ክለቦች መካከል ድህነት በንጽጽር ማለቴ ነው በጣም የሰፋባቸው አንዳንድ ኢንዲኬተሮችን ታገኛላችሁ። ግን የሚስተዋል አንድ ነገር በትልልቆቹ 6 ክለቦች የሚወሰኑ አንዳንድ ውሳኔዎች ከተቀሩት 14 ቡድኖች ጋር ስታወዳድሯቸው ስህተት የሚመስሉ ብዙ ውሳኔዎች ታያላችሁ። ቶተንሃም ለዚህ በጣም ጥሩ ምሳሌ ነው። ግን ቶተንሃም አኖማሊ አይደለም። ልክ እንደ ቶተንሃም ላለመውረድ አይቃረቡ እንጂ እንደ ቶተንሃም አይነት የችግር ዓመታት የከፋ ዓመታት ያሳለፉ ትልልቅ ቡድኖችን ቅድም ስጠቀስ ነበር። እንደው ወደ 8-9 ዓመት ልመልሳችሁና 2016-17 የውድድር ዘመን ጅማሬ ላይ ስለነበረው ሁኔታ አለ። ትልልቆቹ ቡድኖች አንዳንድ የተሳሳቱ ኳሊቲ ኮምፕሮማይዝ የሚያደርጉ ውሳኔዎች የውሳኔ ስህተቶች ይሰሩ ስናይ ሌሎቹ ቡድኖች ጋር ግን ሌላ መልክታ ያላችሁ። ግን እንደው የአሰልጣኞቹን ጥራት ብቻ እናወዳደር። በ2016-17 የውድድር ዘመን ቼልሲ በአንቶኒዮ ኮንቴ፣ ቶተናም በማውሪሲዮ ፖቼቲኖ፣ ማንቸስተር ሲቲ በፔፕ ጓርዲዮላ፣ ሊቨርፑል በየርገን ክሎፕ፣ አርሰናል በአርሰን ቬንገር፣ ማንቸስተር ዩናይትድ በጆዜ ሞሪኞ ይሰለጥኑ ነበር። የተቀሩት የእንግሊዝ 14 ቡድኖች አሁን ከጠቀስኳቸው አሰልጣኞች ጋር የሚቀራረብ የአሰልጣኝ ጥራት የነበራቸው አይደሉም። ሮናልድ ኩማን የኤቨርተን፣ ክሎድ ፖይል የሳውዝሃምፕተን፣ ኤዲ ሃው የቦርንመስ፣ ቶኒ ፖሊስ የዌስት ብሮሚች አልቢዮን፣ ስላቨን ቢሊች የዌስትሃም፣ ሁሉንም መጥራት አይጠበቅብኝም። በእንደዚህ ደረጃ ያሉ ነበሩ። ፍራንቼስኮ ጉይዶሊን የስዋንሲ ሲቲ፣ ማይክ ፌላን የሃል ሲቲ፣ አይቶር ካራንካ የሚድልስቦሮ አሰልጣኝ ነበሩ። አሁን ደግሞ የጠራኋቸው እነዚህ ከቀደሙት መጀመሪያ ከጠቀስኳቸው የትልልቆቹ 6 የእንግሊዝ ቡድኖች አሰልጣኞች ጥራት ጋር ስታወዳድሯቸው ከፍተኛ የኳሊቲ ልዩነት ነበር። አሁን ተመሳሳይ የአሰልጣኝ የጥራት ልዩነት በትልልቆቹ 6 እና በተቀሩት 14 ቡድኖች መካከል ያለ አይመስለኝም። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ነው። የቼልሲ አሰልጣኝ ሊያም ሮሲኞ ነው። የሊቨርፑል አሰልጣኝ አርነ ስሎት ናቸው። እስከ ቅርብ ጊዜ ድረስ የቶተናም አሰልጣኝ ኢጎር ቱዶር ነበር። ጓርዲዮላ የማንቸስተር ሲቲ አሰልጣኝ ነው። ሚኬል አርቴታ የአርሰናል አሰልጣኝ ነው። ከጓርዲዮላ በስተቀር የተቀሩትን 5 አሰልጣኞች የዛሬ 9 ዓመት ቅድም የጠቀስኳቸው የትልልቆቹን ቡድኖች አሰልጣኞች ጥራት ብታወዳድሩ ከፍተኛ ልዩነት አለ። እሱ ብቻ ሳይሆን ግን ከተቀሩት 14 ቡድኖች መካከል ካሉት አሰልጣኞች ጋር አሁን ቶፕ 6 ላይ ያሉትን ቡድኖች ወይም ቢግ 6 ያሉትን ቡድኖች የሚያሰለጥኑትን አሰልጣኞች ብታዩ የኳሊቲ ልዩነቱ እንደ ድሮ አይደለም። ኡናይ ኤመሪ አስቶን ቪላ አሰልጣኝ ናቸው። ዴቪድ ሞይስ በኤቨርተን ግሩም ቡድን ሰርተዋል። በዌስትሃም የአውሮፓ ውድድር ያሸነፉ ናቸው። ማርኮስ ሲልቫና አንዶኒ ኢራዮላ ለትልልቅ ኃላፊነቶች የሚታጩ አሰልጣኝ ናቸው። እስከ ቅርብ ጊዜ ድረስ ኦሊቨር ግላስነርም ከትልልቅ ኃላፊነቶች ጋር ስማቸው ይነሳ ነበር። ፋቢያን እርዝለር በዌስት ብሮሚች አልቢዮን ብዙ ተስፋ የሚጣልበት አሰልጣኝ ነው። እንዲህ እያልን ብንጠቅስ አሁን አንዳንዶቹ ትልቅ አሰልጣኞች ሊሆኑ ይችላሉ፣ ለምሳሌ ማይክል ካሪክና ሊያም ሮሲኛ። ነገር ግን እነዚህ አሰልጣኞች ለወደፊቱ ትልልቅ አሰልጣኞች ይሆኑ ይሆናል እንጂ 2016 ላይ የቼልሲ እና የማንቸስተር ዩናይትድ አሰልጣኝ ከነበሩት ጆዜ ሞሪኞ እና አንቶኒዮ ኮንቴ ጋር የሚነጻጸር የማሰልጠን ታሪክ ያላቸው አይደለም። ስለ ወደፊቱ አይደለም የምናገረው። ጓርዲዮላ ያው ነው፣ ያኔም ጓርዲዮላ ነበር። የመጀመሪያ ሲዝኑ ነው፣ እንዲያውም የበለጠው ጓርዲዮላ ይሆናል። አሁን የ10 ዓመት የ8 የ9 ዓመት የእንግሊዝ እግር ኳስ ልምድ ጨምሯል። አርሰናልም
ያኔ ከነበረው የቬንገር ቨርዥን አሁን ያለው አርቴታ የተሻለ ሳይሆን አይቀርም። ቬንገር ያኔ በአንዱ በሌላ ምክንያት ዲክላይን ላይ ስለነበሩ አርቴታ በዚህ ሰዓት ከአውሮፓ ቶፕ አሰልጣኞች አንዱ ተብሎ ስለሚጠቀስ፣ ግን ቅድም እንዳልኩት የተቀሩት 4 ቡድኖች ያኔ የነበሯቸው አሰልጣኞችና አሁን ያሏቸውን አሰልጣኞች ብታነጻጽሩ በግልጽ የሚታይ ልዩነት አለ። ቅድም ከጠቀስኳቸው ማይክል ካሪክና ሮሲኘ በተጨማሪ ከስሎት ክሎፕ ይሻላሉ። ከቱዶር ወይም እስከ ቅርብ ጊዜ ድረስ ኃላፊነት ላይ የነበረው አሰልጣኝ ነው የቶተናም አሰልጣኝ። አሁን ዲዘርቢ መጥቷል፣ ግን ከዲዘርቢም ቢሆን ፖቼቲኖ ይሻላል በማሰልጠን ታሪኩ። ልዩነታቸው በጣም ሰፊ ነው። የስኳድ ኳሊቲም የተቋማዊ መዋቅርም ልዩነት ግን አለ። ቶተናም የዚህ ኤክስትሪም ኬዝ ነው። በ2018 ዲሴምበር ላይ ዩሮ ክለብ ኢንዴክስ የሚባል ልክ ፊፋ የዓለም ብሔራዊ ቡድኖችን በወቅታዊ እግር ኳስ ደረጃቸው መለኪያ ወይም ራንክ እንደሚያወጣላቸው እንደዛ አይነት ጽንሰ ሀሳብ ያለው ነው የዩሮ ክለብ ኢንዴክስ። በዛ ጊዜ ነው የቶተናም ሃይስት ሌቭል ላይ የደረሰበት ወቅት የነበረው። ፖቼቲኖ ከአውሮፓ ቤስት አሰልጣኞች አንዱ ተብሎ ይጠቀስ ነበር። ኡጎ ዮሪስ፣ ትሪፒየ፣ አልደርቫይረልድ፣ ቬርቶንገን፣ ዳየር፣ ሙሳ ዴምቤሌ፣ ክርስቲያን ኤሪክሰን፣ ዴሌ አሊ፣ ሰን ሄንግሚን እና ሃሪኬን አይነት ተጫዋቾች አብዛኞቹ በፕራይም እድሜያቸው ላይ በነበሩበት ጊዜ ያኔ ለቶተናም ይጫወቱ ነበር። ከዛ በኋላ ነው ነገሮች አቅጣጫቸውን መሳት የጀመሩት፣ ይልቁን ከ2019 የቻምፒየንስ ሊግ ፍጻሜ በኋላ። በእርግጥ በዛ የውድድር ዘመን የቶተንሃም አውቶቡስ ጎማ የመላላት የመወላለቅ ምልክት ማሳየት ጀምሮ ነበር። ምክንያቱም ቻምፒየንስ ሊግ ፍጻሜ ይድረሱ እንጂ በፕሪሚየር ሊግ የቡድኑ ውጤት ጥሩ አልነበር። በመጨረሻዎቹ 12 ጨዋታዎች 3 ጨዋታ ብቻ ነበር ያሸነፈው። ከዛ ዴምቤሌ ለቀቀ በጃንዋሪ፣ ትሪፒየ ወደ አትሌቲኮ ማድሪድ ሄደ በሚቀጥለው ክረምት፣ ፖቼቲኖ በኖቬምበር የቻምፒየንስ ሊግ ፍጻሜ ካደረሰው በኋላ ቡድኑን ከወራት በኋላ ከኃላፊነቱ እንዲሰናበት ሆነ። በጣም ጠንካራ ስብስብ ነበር። ነገር ግን የዛ ቡድን እንደዛ በቶሎ መፍረስ ግን ወዲያው የሆነ አይደለም። ለአመታት ያ ቡድን ስታግናንት ሆኖ ነበር። ይልቁን በዝውውር ይሰሩ የነበሩት ስህተቶችን የሚያሳዩ አንዳንድ ግልጽ ፍንጮች ታያላችሁ። አሁን ቅድም የጠቀስኩት የቶተንሃም ከሞላ ጎደል የነበረ በአብዛኛው ጨዋታዎች ላይ ፖች ይጠቀምበት የነበረ 11ን ብንወስድ ከነዛ መካከል የመጨረሻዎቹ የዛ 11 የመጀመሪያ ጀማሪ ተጫዋቾች ሰን አልደርቫይረልድ እና ዴሌ አሊ 2015 ላይ የተገዙ ናቸው እና እነዚህ ሶስቱ ዝውውሮች ያኔ የቶተንሃም የምልመላ ኃላፊ ዳይሬክተር ሆነው ይሰሩ የነበሩት ፖል ሚሼል የሚባሉት ሰው ናቸው። ከፖቼቲኖ ጋር ከሳውዛምተን አብረው የመጡ ሰው ናቸው። ግን ከአሰልጣኙም ከክለቡ ሊቀመንበር ከዳንኤል ሌቪም ጋር ጠብ ውስጥ ገቡና ከኃላፊነታቸው እንዲሰናበቱ ሆነ። ከዛ በኋላ ነው ፖቼቲኖና ሌቪ የዝውውር ጉዳዮችን በተመለከተ ዋናዎቹ ተቆጣጣሪዎች ወደ መሆን የሄዱት። ለመጨረሻ ጊዜ እዛ ፍጻሜ ላይ ከደረሰው የቶተንሃም ቡድን 11 ውስጥ ከተካተቱ ተጫዋቾች መካከል 2019 ላይ ነው ፍጻሜ የደረሱት። ከ2015 በኋላ የተሳካ የዝውውር ጊዜ አልነበረውም። ለአመታት የቆየ የዝውውር ስህተት ነበር ማለት ነው እና በነዛ አመታት ደግሞ ዳንኤል ሌቪ የተለያዩ አንዳንዶቹ እርስ በርሳቸው ተመጋጋቢነት፣ ተመሳሳይነት፣ ወጥነት የሌላቸው ስትራክቸሮች ይከተሉ ነበር። የስትራክቸሮች መማታት፣ መቀላቀል፣ ሚክስ መደረግ ልበለው። የሆነ ጊዜ ከሌሎቹ ክለቦች ቀደም ያለባቸው ነገሮች ነበሩ። ለምሳሌ የእግር ኳስ ዴታን በጥልቀት በመጠቀም ኤግዞስቲቭሊ በመጠቀም ከትልልቆቹ 6 ቡድኖች ቀደም ያለ ነበር ማለት ይቻላል። ዲሲሽን ቴክኖሎጂ የሚባልን የዴታ ተቋም አገልግሎት ማግኘት የጀመረው ኢያን ግራሃም የሚባሉ ሰው በኋላ በሊቨርፑል መልመላ ላይ በጣም ብዙ ስኬታማ ስራ ሰርተዋል የሚባሉ መጽሐፍ ጭምር የጻፉ ብዙ ቃለ ምልልሶች ላይ የሚጋበዙ ባለሙያ ይመሩት የነበረ ነው። 2007 ላይ ነበር የቀጠረው፣ 2007 መጀመሪያ ላይ። አሁን ይሄ የዴታን ኃይል ቀድሞ የተረዳ ያደርገዋል ማለት በእንደዚህ አይነት በተለይ ደግሞ ከውጭ ያለን አማካሪ በመቅጠር ማለት ነው። ዳንኤል ሌቪም የመካከለኛ ደረጃ ስፍራ የነበረ ቡድን ነበር እሳቸው ኃላፊነት በተረከቡበት ጊዜ 2001 ላይ። በኋላ መደበኛ የቻምፒየንስ ሊግ ቡድን አደረጉት። ግን ይሄ ፌመስ ችሎታቸው ትልልቅ ድክመቶች የወለደ ሆነ። ነገር በሚበላሽበት ጊዜ መፍትሄው አሰልጣኝና በአሰልጣኙ ዙሪያ ያለውን ስትራክቸር መቀየር ነው የሚል ኮንቲኒቲ የሚያሳጣ እየሰራ ካልመሰላቸው
ወዲያው ነው የሚያፈራርሱት። አሰልጣኝ ብቻ አይደለም የሚያሰናብቱት፣ ስትራክቸርም ነው የሚለውጡት። እንደዚህ ሲሆን ያንን በንጽጽር ስኬታማ የነበረን ወቅት ይዞ ለመቀጠል የፕሪሚየር ሊግ የዋንጫ ተፎካካሪ የነበሩባቸውን፣ መደበኛ የቻምፒየንስ ሊግ ተሳታፊ የነበሩባቸውን፣ ቻምፒየንስ ሊግ ፍጻሜ የደረሱባቸውን መላዎች በድንገት ያጧቸዋል። አንድ አሰልጣኝ ላይ ብቻ ይመስላል እርካታ የነበራቸው ፖቼቲኖ ላይ ብቻ እና በኋላም ለአመታት መዋቅር መር የነበረ ምልመላ በአሰልጣኙ ፈቃድ ላይ ብቻ እንዲያርፍ ሆነ። በተለይ ተጫዋቾችን ማስፈረም በተመለከተ 2016 ላይ ሙሳ ሲሶኮ፣ ቪንሰንት ያንሰን፣ ቪክቶር ዋንያማ እና ጆርጅ ኬቨን እንኩዱ የሚባሉ ተጫዋቾችን አመጡ። ዋንያማ ደህና ነበር። አንዱ ምክንያት ፖቼቲኖ በሳውዛምተን ያውቀው ስለነበር ነው እንጂ በዲዩ ዲሊጀንስ እና በምልመላ የመጣ አይደለም። አብሮት ሰርቷል ከዚህ በፊት። አሰልጣኞች በዛ መንገድ ተጫዋቾች ያመጣሉ። ሲሶኮ ደህና የስኳድ ተጫዋች ነበር እንጂ በጣም የተዋጣለት ዝውውር ነበር ማለት አይቻልም። ቪንሰንት ያንሰን በሆላንድ ብዙ ጎል ያስቆጠር ነበር፣ ግን ያንን የጎል ማስቆጠር ሪከርዳቸውን ወደ ትልልቅ ሊጎች ማሸጋገር ያቃታቸው ብዙ ተጫዋቾች አሉ። ከነዛ መካከል አንደኛው እንደ ማቲያ ኬዥማን፣ አፎንሾ አልቬስ አይነት ተጫዋቾች በፍጹም ሊሳካለት አልቻለም። ሃሪኬንን ሊያስቀምጥ አልቻለም። የሃሪኬን ጥሩ ተጠባባቂ መሆንም አልቻለም። ሁሉም ሰው ኬቨን ጉዱን የሚያስታውሰው አይመስለኝም አሁን ባለበት ሁኔታ። 2017 ላይ ቀጥሎ በመጣው የውድድር ዘመን ደግሞ ያመጧቸው ተጫዋቾች ሉካስ ሞራ፣ ሰርጂዮ ኦሪዬ፣ ፌርናንዶ ዮሪየንቴ፣ ዳቪንሰን ሳንቼዝ ናቸው። ዋንፎይዝም በዛ ጊዜ ወደ ቶተናም የመጣ ተጫዋች ነው። ከነዚህ መካከል በወጥነት በመጀመሪያ ተሰላፊነት ተሳካለት ተብሎ ሊደነቅ የሚችል ብዙ ማጣቀሻ የምናገኘው አይመስለኝም። 2018 ላይ ደግሞ አንድም ተጫዋች አላመጡም። ከዛ 2019 ላይ ታንጊ ንዴምቤሌ፣ ጆቫኒ ሎ ሴልሶ እና ሪያን ሴሴኞን አስፈረሙ። አሁን ተመልከቱ፣ ከ2015 በኋላ ቅድም የጠቀስኳቸው እነ ሶን አልደርቫይረልድ እና ዴሌ አሊን የመሳሰሉ ተጫዋቾችን ካስፈረሙበት የዝውውር ጊዜ በኋላ ተመሳሳይ የዝውውር ስኬት ማምጣት አልቻሉም። በዛ ጊዜ በአብዛኛው ዝውውሮቹ ይመሩ የነበሩት በፖቼቲኖ ነበር። የፖቼቲኖ ጠንካራ ስራ ምልመላ አይደለም፣ ሪክሩትመንት አይደለም። በጣም ጥሩ አሰልጣኝ ነው የነበረው እንጂ በጣም ጥሩ መልማይ አልነበረም። እንደዚህ አይነት ትራክ ሪከርድም የለም። በኋላ ተሰናበተ ሰውየው። እንዲያውም በአንዳንዶቹ ወቅቶች የሚፈልገውን ያህል ዝውውር እየፈጸመ ስላልነበር ቡድኑን እንደገና አፍርሶ መገንባት ይፈልግ ስለነበር፣ ግን በዚህ ደስተኛ ስላልነበሩ ዳንኤል ሌቪ ይቅርብኝ ማኔጀር የሚለው የኃላፊነት የስያሜ ድርሻ እንዲያውም በቃ እኔ ዋና አሰልጣኝ ተብዬ ልጠራ ማለት ጀመረ። ግን ተሰናበተ። እንደምታውቁት ግሩም አሰልጣኝ ነበር፣ ግን መመልመል ጥንካሬው አልነበረም። እቺን እንደ ቁልፍ የጥፋት ነጥብ መውሰድ ያለብን ይመስለኛል። የፖል ሚሼል መልቀቅና ፖቼቲኖ በዝውውር ጉዳዮች ላይ ዋናው ተቆጣጣሪ ነው፣ ሌቪም አብረው ጭምር እና ያኔ የስትራክቸር ለውጥ ተደረገ፣ ዴታ ሌድ መሆኑ አበቃ እና ተጫዋቾችን በጣም በተዋጣለት የመልመላ ሂደት ከማስፈረም ይልቅ ማኔጀር ሌድ መሆን ጀመረ እና ነገሮች በተለይ በውጤት በኩል መስመር መሳት በጀመሩ ጊዜ ነው አሰልጣኝ ፖቼቲኖ ከኃላፊነት እንዲሰናበት የተደረገው። ና ሞሪኞ መጡ። ሞሪኞ በተለይ በወቅቱ ቶተናም ለነበረበት ሁኔታ የተሳሳተ የአሰልጣኝነት ምርጫ ነው። ስለዚህ ሞሪኞና ስታፉ ከኃላፊነት እነሱ ሆነ። የእግር ኳስ ስትራክቸር አልነበረው፣ አሰልጣኝ መር ምልመላ ስለነበር ይደረግ የነበረው። ቀጥሎ የሚመጣውን አሰልጣኝ በመሾምን በኩል ሊቨርፑል በአመታት ውስጥ ሲያደርግ እንደነበረው እንደዚሁ ዴታ ሌድ አልነበረም። ለዚህ ቶተናም ላለበት ሁኔታ የሚሆን አሰልጣኝ ለመምረጥ የሚያስችል ኤክስፐርቲዝ አልነበረም። ስለዚህ ዳንኤል ሌቪ፣ ጆዜ ሞሪኞ ከወራት በፊት ከማንቸስተር ዩናይትድ ኃላፊነት ተነስተው ነበር እና እሳቸውን ፒክ አደረጓቸው። ማኔጀሪያል ሱፐርስታር ናቸው ሞሪኞ፣ ግን አልሆንም። አሁን ይሄ ራሳቸው ከ20 ዓመት በፊት ተረዳሁት ከሚሉት ጋር የተለየ ነው። አንድ ቃለ ምልልስ ነበራቸው 2005 ላይ በእንግሊዝ እግር ኳስ ውስጥ ፋንዳሜንታሊ ስህተት የሆነ ነገር አየሁ። በተለይ ክለቦች በሚዋቀሩበት ሁኔታ ጥቂት ምሳሌዎች አሉ። ማንቸስተር ዩናይትድ እና አርሰናል። በማንቸስተር ዩናይትድ አሌክስ ፈርጉሰን፣ በአርሰናል አርሰን ቬንገር ነበሩ። እነሱ ኤክሰፕሽኖች ናቸው። ነገር ግን በአውሮፓ የእውነት ፍለጋ ተልእኮ ነበረኛል፣ ፋክት ፋይንዲንግ ሚሽን ነበረኛል እና እዛ ሄጅ የተረዳሁት አንድ ነገር በዘላቂነት ውጤታማ ለመሆን የቱ ቲር ማኔጅመንት ስትራክቸር ያስፈልጋል። ይሄ በአውሮፓ መደበኛ ነው። የስፖርት ዳይሬክተርና የዋና አሰልጣኝ፣ የስፖርቲንግ ዳይሬክተርና የዋና አሰልጣኝ የሚል አስተያየት ሰጡ። ስለዚህ በስትራክቸር ቡድን ስለመምራት፣ ክለብ ስለመምራት የገባቸው በፊት ነበር ማለት ነው። ግን የሆነ ጊዜ ይህንን መንገድ ሳቱ። ምክንያቱም
የራሳቸውን አሌክስ ፈርጉሰን ወይም ቬንገርን ያገኙ መስሏቸው ስለነበር በፖቼቲኖ ስር ለወጡ። ሞሪኞ አልተሳካላቸውም እና ከ17 ወራት ኃላፊነት በኋላ ከኃላፊነታቸው እንዲነሱ ሆነ። ግን ከሞሪኞ መነሳት በኋላም እቅድ የለም፣ መዋቅርም የለም። አሁን የስፖርት ዳይሬክተር ያስፈልገኛል አሉ። በዩቬንቱስ ስኬታማ የነበሩትን ፋቢዮ ፓራቲቺን ለማምጣት ወሰኑ። ፋቢዮ ፓራቲቺ በዩቬንቱስ ብዙ ዋንጫ ወስደዋል። ግን የስፖርት ዳይሬክተር በምትሾሙበት ጊዜ የሆነ ቦታ ስኬታማ የሆነ የስፖርት ዳይሬክተር ብቻ አይደለም የሚሾሙ አይደል? የዛ ቦታ የስኬት ሞዴል እዚህ ሊደገም የሚችል ነው ወይ የሚለው መታየት አለበት። ምክንያቱም ዩቬንቱስ ሌላ አይነት ባህሪ ያለው ነው። በነዛ የስኬት ዓመታትም ውስጥ በኋላ ሰውየውን ከስራ ያሳገደ ጭምር የፎልስ ፋይናንስ አካውንቲንግ ስካንዳል ነበር። የተሳሳተ አካውንት በማቅረብ በቅሌት ከኃላፊነት እንዲሰናበቱ ከእግር ኳስ እንዲቀጡ ጭምር የተደረጉ ናቸው። ግን ያኔ እንዳልኩት ሰውየው የእንግሊዝን እግር ኳስ አያውቁም፣ የእንግሊዝን የእግር ኳስ ገበያ አያውቁም እና የቶተንሃም የክለቡ ታሪክ እና ሁኔታ ከዩቬንቱስ ጋር የሚመሳሰል አይደለም። ኑኖ ኤስፒሪቶ ሳንቶ በኃላፊነት ተሾሙ፣ ግን ወዲያው ተሰናበቱ። ከዛ በኋላ በዩቬንቱስ የሚያውቀውን ሰው ነው ፓራቲቺ ወደ ክለቡ ያመጣው ወይም ያመጡት አንቶኒዮ ኮንቴን። ኤክስፕሎሲቭ የሆነ ስብዕና ያለው ጥሩ አሰልጣኝ፣ በቶሎ ውጤት የሚያመጣ ግን ለዘላቂ ውጤታማነት ዋስትና የማይሰጥ አሰልጣኝ ሆነ እና ሁለቱም 2023 ላይ ከኃላፊነት እንዲነሱ ሆነ እና በፋቢዮ ፓራቲቺ ዘመን 17 ተጫዋቾች አምጥቷል። 7ቱን ከሴሪያ ነው ያመጣው፣ 2ቱ ከዩቬንቱስ የፈረሙ ናቸው። ፓራቲቺ በዩቬንቱስ ኦፕሬት ያደርግ እንደነበረው ነው በቶተናም ኦፕሬት ለማድረግ ይሞክር የነበረው። ግን የዩቬንቱስን ሞዴል ከመሰረቱ በቶተናም መድገም አይቻልም። ዩቬንቱስ ለምሳሌ ከባርሴሎናና አያክስ የስኬት አይነት ጋር ተስማሚነት የሌለው ነው። በዩቬንቱስ the only thing that counts is trophies የሚሉ ናቸው። ዋንጫ ከመውሰድ ውጭ ያለ ነገር በሙሉ ውድቀት ነው ብሎ የሚያምን ነው። ይህንኑ ሞዴል ቶተናም ውስጥ ልተገብሩት አትችሉም። ቶተናም ዩቬንቱስ እንዳደረገው በየአመቱ ዋንጫ መውሰድ አይችልም። ያ የዩቬንቱስ ሞዴል አይሰራም እና ከዛ በኋላ ጆዋን ላንግን ከፓራቲቺ በኋላ የአስቶን ቪላና የኮፐንሃገን ባለሙያ የነበሩ ናቸው። ቴክኒካል ዳይሬክተር ሆነው 2023 ላይ በኃላፊነት እንዲሾሙ ሆነ። አሰልጣኙ ደግሞ ከኮንቴ በጣም የተለዩት አንጅ ፖስቴኮግሉ ሆኑ። ኮንቴ፣ ሞሪኞ የአሁን ማሸነፍ አሰልጣኞች ናቸው፣ የዊናው አሰልጣኞች ናቸው፣ ትልልቅ አሰልጣኞች ናቸው። ግን ለቶተንሃም በተለይ በዛ ወቅት የሚሆኑ አሰልጣኞች አልነበሩም። ፖስቴኮግሉ መጡ፣ ፕሮግሬሲቭ የጨዋታ ስታይል እከተላለሁ አሉ እና የቶተንሃም ምልመላ ደግሞ እንደገና ሌላ ባህር ያሳየ። የዶሜስቲክ ማርኬት ላይ የሀገር ውስጥ የፕሪሚየር ሊግ ተጫዋቾች ላይ እንግሊዛውያን ተጫዋቾች ላይ ማስፈረም ላይ ትኩረት አደረገ። ለሆነ ወቅት ተስፋ ያለው ምልክት አሳይቶ ነበር፣ ግን ከ12 ጨዋታ በላይ መዝለቅ አልቻለም። ዩሮፓ ሊግ አሸንፈዋል፣ ግን በዛ የውድድር ዘመን 22 ጨዋታ ነው የተሸነፉት። ለምን አልተሳካላቸውም? ራሱን የቻለ ሰፊ ታሪክ ነው። ግን ከአንዱ ስታይል ወደ ሌላው ስታይል እንዴት እንደሚሸጋገሩ ያሳያቸዋል። ምንም ኮንቲኒቲ የለም። ከፖስቴኮግሉ በኋላ ደግሞ ፕራግማቲክ አዳፕቲቭ አሰልጣኝ ናቸው ተብሎ ቶማስ ፍራንክ መጡ። በእርግጥ ፍራንክም ፖስቴኮግሉም በጉዳቶች እድለኞች አልነበሩም። ግን ለምሳሌ ለፖስቴኮግሉ ተብሎ የተሰበሰቡ ተጫዋቾችን ነው ፍራንክ የተረከቡት። ስለዚህ የተለያየ ስታይል ያላቸው አሰልጣኞች ናቸው ሁለቱ። ለፍራንክ ስታይል የሚሆኑ ተጫዋቾችም አይደሉም። አሁን ይሄ በአመታት ውስጥ የነበረውን መዋዠቅ ያሳያቸዋል። ዳንኤል ሌቪ ይህንን የምናውቀውን ቶተንሃምን በመገንባት በኩል ብዙ የሚደነቁ ናቸው። ግን እያንዳንዱ አሰልጣኝ ለምን ከኃላፊነት ተሰናበተ? ሞሪኞ፣ ኮንቴ፣ ስፒሪቶ ሳንቶ፣ ፖስቴኮግሉ፣ ፍራንክ፣ ቱዶር እያለን የሁሉም አሰልጣኞችን ህጸጽ ማግኘት ይቻል ይሆናል። ግን there is always a bigger fish። የበለጠ ኃላፊነት ሊወስድ የሚገባው ሰው አለ። ዳንኤል ሌቪ እንዲሰናበቱ ሆነ። ሲኢኦ ነበሩ እና ከ20 ሩብ ክፍለ ዘመን ገደማ በኃላፊነት ከቆዩ በኋላ ከኃላፊነታቸው እንዲሰናበቱ ሆነ እና የቀድሞውን የአርሰናል ባለሙያ ቪናይ ቬንካትሻም የሚባሉ ሰው ከላንግ በላይ ሲኢኦ ሆነው እንዲቀጠሩ ተደረጉ። ፓራቲቺ ሊመለሱ ይችላሉ ተብሎ ነበር፣ ግን አልሆነ እና ብዙዎቹ ውሳኔዎች ኤጀንት ሌድ የሚሏቸው ከቶተንሃም ባህል ጋር የሚጣሉ የሚመስሉ ናቸው እና ታዩታላቸው የቶተንሃም መሰረት በአሸዋ ላይ የተገነባ እንደሆነ
ምክንያቱም ሁሌ የሚዋል የውጤት ንፋስ በመጣ ቁጥር አብዮታዊ ለውጥ ነው የሚያደርጉት። ምንም አይነት ኮንቲኒቲ የለም እና መጨረሻ ላይ እንግዲህ እዚህ ሁኔታ ላይ ተደረሰና ቅድም ያልኩት ነጥብ ላይ እንመጣለን ማለት ነው። ለምን ትልልቆቹ ቡድኖች ቶተንሃም ራሱ የሁሉም ትልልቅ ቡድኖች ችግር ዋና ጥሩ ማሳያ ሆኖ ሊጠቀስ ይችላል። ግን ሌሎቹም ቡድኖቹ ማንቸስተር ዩናይትድ 15ኛ ሆኖ ጨርሷል። ግን ስለ ማንቸስተር ዩናይትድም ከፈርጉሰን መልቀቅ ከዴቪድ ጊል መልቀቅ በኋላ ያሉ ብዙ የተሳሳቱ ውሳኔዎችን እናነሳለን። በተመሳሳይ አርሰናል ከቬንገር በኋላ በነበሩት ጥቂት ዓመታት የነበሩ የተሳሳቱ ውሳኔዎች ነበሩት። ቼልሲ በቅርብ ዓመታት የምናያቸው የውሳኔ ስህተቶች 12ኛ ሆኖ የጨረሰበት ሲዝን የከፋ ሆነ እንጂ እስካሁን ድረስ ስቴብል የሆነ ቡድን መሆን አልቻለም እና ሌሎቹ ቡድኖች ግን ብራይተንን በቅርብ ዓመታት ወይ ብሬንፎርድን ኢቨን ኒውካስልን በዝውውር ጉዳዮች ላይ እስከ ቅርብ ጊዜ ድረስ እና ብዙ ምሳሌዎች መጥቀስ እንችላለን። የበለጠ ኢንቴሊጀንት እየሆኑ እንደመጡ የተቀሩት 14 የሚባሉት ትልልቆቹ 6 ክለቦች ውስጥ ግን ብዙ ትልልቅ የውሳኔ ስህተቶች እናያለን እና ይሄ በደንብ በቶተንሃም ላይ በሚገባ ይስተዋላል። ችግሮቹ ብዙ ናቸው፣ ግን ምናልባት ይሄ በስትራክቸሮች መዋለል አንድ አይደንቲቲ ላይ ያለመጽናት የሚያመጣው ችግር ሳይሆን አይቀርም። ከወረደ መቼስ አስቡት እንግዲህ በሁለተኛ ዲቪዚዮን ይህንን የመሰለ ዘመናዊ ስቴዲየም የአውሮፓ ቻምፒየንስ ሊግ ውድድር በዚህም ዓመት ጭምር የተደረገበት በጣም ሞደርን ፋሲሊቲ ያለው ቶተንሃም በቻምፒየንሺፕ ልናየው እንችላለን። ይሄ የዛሬ 5-6 ዓመት ፖቼቲኖ አሰልጣኝ በነበረበት ጊዜ ኢቨን የዛሬ 3 ዓመት የሚታሰብ አልነበረም፣ ግን ማይሆንበት ምክንያት የለም።